አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብራችሁ ቆያለሁ። አብራችሁን ቆዩ። ሱና ዩኒቨርሲቲ ማን ይተካቸው በሚል መሪ ቃል በዲግሪ መርሃ ግብር ያሰለጠናቸው መሻይኮች አስመረቀ። ተተኪ አሊሞችንና መሻይኮችን ለማፍራት ላለፉት 8 ዓመታት በትምህርትና በምርምር ዘርፍ ሲንቀሳቀስ የቆየው ሱና ዩኒቨርሲቲ በዲግሪ መርሃ ግብር ያስተማራቸው መሻይኮች በታላቅ ድምቀት አስመርቋል። በምረቃ ስነ ስርዓቱ ላይ የመክፈቻ ንግግር ያደረጉት ዶክተር ሼህ መሐመድ ሐሚዲን የሀገራችን ዑለማዎች ለኢልም ቅብብሎሽ የከፈሉት መስዋዕትነትን አውስተዋል። አሁን ያለው ማህበረሰብም ዘመኑ ያወጀው ዑለማ በማፍራት ረገድ ርብርብ እንዲያደርግ የጠየቁት ሼሁ ተቋሙ የአሊሞች እጥረት እንዳይከሰትና የሐሪማ ትምህርት ከዘመናዊ ስልጣኔ ጋር ተባብሮ እንዲቀጥል እየሰራ መሆኑንም ገልጸዋል። የተመረቁት መሻይኮች ቀደም ሲል በተለያዩ የሀገራችን አካባቢዎች የተለያዩ የዕልም ዘርፎችን ፈኖችን ተምረው ካጠናቀቁ በኋላ በዩኒቨርሲቲው ተገቢውን ስልጠናና የብቃትና ፈተና አልፈው ለምረቃት የበቁ መሆናቸውም ተገልጿል። በምረቃው ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ሱና ዩኒቨርሲቲ ለሀገሪቱ የዕልም እድገት መሰረት እየጣለ እንደሚገኝ ገልጸው ለተቋሙ ስኬት የጠቅላይ ምክር ቤቱ ድጋፍ እንደማይለየውም ቃል ገብተዋል። ፕሬዝዳንቱ አክለው መንግስት ለዩኒቨርሲቲው የራሱን ህንፃ መገንቢያ የሚሆን ቦታ እንዲሰጥ በጠቅላይ ምክር ቤቱ ስም ጥሪ አቅርበዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማኔ ባ በበኩላቸው ዩኒቨርሲቲው ዑለማዎችን ለመተካት እያደረገ ያለውን እንቅስቃሴ አጠናክሮ እንዲቀጥል አሳስበዋል። ዩኒቨርሲቲው ከመሻይኮቹ በተጨማሪ ሴቶችንም በሸሪዓና በእስላማዊ ትምህርት ዘርፍ አሰልጥኖ ያስመረቀ ሲሆን ተማሪዎቹን የሚያስተምረው ሙሉ ወጪውን በመሸፈን እንደሆነም ታውቋል። በአሁኑ ወቅት ከዋናው ማዕከል በተጨማሪ 3 ቅርንጫፎችን የከፈተው ሱና ዩኒቨርሲቲ በቀጣይም ከ600 በላይ ተማሪዎችን ለመቀበል ማቀዱን በመግለጽ መላው ሙስሊም ማህበረሰብ ለተቋሙ መጠናከር አስፈላጊውን ድጋፍ እንዲያደርግም ጥሪ አቅርበዋል። በቤታችን ሰላም ለማግኘት የችግረኞችን ደጅ ማጥናት ይገባናል ሲሉ ኡስታዝ ኑሩ ቱርኪ ገለጹ። በሱሉልታ ከተማ በሚገኘው ሙስሊም ተማሪዎች የተመሰረተው ባቡል ጀነት የበጎ አድራጎት ማህበር 5 የጽናት ዓመታት በሚል መሪ ቃል 5ኛ የምስረታ በዓሉን በተለያዩ እስላማዊ ዝግጅቶች በደመቀ ሁኔታ አክብሯል። በፕሮግራሙ ላይ ተገኝተው መልእክት ያስተላለፉት ኡስታዝ ኑሩ ቱርኪ በቤታችንም ሆነ በህይወታችን ሰላም የምናጣው ለችግረኞች መሳኪኖች ሰደቃን ባለመስጠታችን ነው ብለዋል። መጪው የረመዳን ወር መሆኑን ያስታወሱት ኡስታዙ አማኞች በቤተሰባቸውና በትዳራቸው ውስጥ በረካን ለማግኘት ለአቅመ ደካሞች እጃቸውን ሊዘረጉ እንደሚገባ አጽንኦት ሰጥተዋል። በወጣት የሃይስኩል ተማሪዎች የተቋቋመው ይህ ማህበር ባለፉት 5 ዓመታት ለአቅመ ደካማ ተማሪዎች የትምህርት ቁሳቁስን በማሟላት በረመዳን ወቅት የአስቤዛ ድጋፍ በማድረግ እንዲሁም የቲም ህጻናትን በመንከባከብና የምግብና የአልባሳት ፍላጎታቸውን በመሸፈን አርአያነት ያለው ተግባር ሲያከናውን መቆየቱም ተገልጿል። የሸገር ከተማ አስተዳደር የመን አብቹ ክፍለ ከተማ መጅሊስ ሰብሳቢ ሼህ ሳሊህ እና የሱሉልታ ከተማ መጅሊስ ሰብሳቢ ኡስታዝ ኸይር ቤከር ወጣቶች ከአልባሌ ቦታዎች ርቀው እንዲህ አይነት ዲንና ማህበረሰብን የሚጠቅሙ ስራ ላይ መሰማራታቸውን አድንቀዋል። አመራሮቹ በማህበሩ ጽናት መደሰታቸውን ገልጸው ለወደፊት ስራዎቻቸው ከጎኑ እንደሚቆምም ቃል ገብተዋል። በዕለቱ ጽናት በሚል ርዕስ ዳዋ ያደረገው ወጣት ሐምዛ ሽፋ ወጣቶች በእውቀት በስራና በቤተሰብ ጉዳዮች ላይ ሊጸኑ እንደሚገባ ገልጾ ወጣትነትን በአላህ መንገድ ላይ ማሳለፍ ታላቅ ምንዳ እንደሚያስገኝም አብራርተዋል። በምስረታ በዓሉ ላይ በህፃናት የቀረበ ነሺዳ፣ የማህበሩ የ5 ዓመት ጉዞን የሚዘክር ግጥምና የቁርአን ቲላዋ ለታዳሚው ቀርቧል። በመጨረሻም ለማህበሩ መጠናከር የበኩላቸውን አስተዋጽኦ ላበረከቱ ግለሰቦችና ተቋማት የእውቅና የምስክር ወረቀት ተበርክቶላቸዋል። በኦሮሚያ ክልል ሞጆ ከተማ የሚገኘው ኢቅራ የቁርአን ሂፍዝና ኢስላማዊ ትምህርት ማዕከል የቁርአን ንባብ በነዝር ያጠናቀቁ ተማሪዎችን ምርቃትና ታላቅ የዳዋ መርሃ ግብር በትላንትናው ዕለት በዳኤማ ሆቴል አዳራሽ በደመቀ ሁኔታ አካሂደዋል። መጪው የተከበረው የረመዳን ወር ለመቀበል ታስቦ በተዘጋጀው በዚህ መንፈሳዊ መድረክ ላይ ታዋቂው ዳኢ ኡስታዝ አቡ ሀይደር ረመዳንን እንዴት እንቀበለው በሚል ርዕስ ሰፊ ትምህርታዊ ዳዋ ለታዳሚው አቅርበዋል። የሞጆ ከተማ መጅሊስ ሰብሳቢ ሼህ በሽር በበኩላቸው
ትውልድን በቁርአን ዕውቀትና በስነ ምግባር ማነጽ እንደሚገባ ገልጸው ተማሪዎች ከመድረሳ ከወጡ በኋላም ቀጣይነት ያለው ክትትል ሊደረግላቸው እንደሚገባም አሳስበዋል። ማዕከሉ በከተማው ያለውን የዕልም ክፍተት ለመሙላት የራሱን መድረሳ ገንብቶ እያከናወነ ያለው ተግባር በመድረኩ የተደነቀ ሲሆን ተቋሙ ይበልጥ አድርጎ ወደ ቁርአን ሂፍዝ ማዕከልነት እንዲሸጋገር ጥሪ ቀርቧል። ለዚህም ሙስሊሙ ማህበረሰብ አስፈላጊውን ድጋፍ እንዲያደርግ ተጠይቋል። የማዕከሉ መስራችና ዋና ስራ አስኪያጅ ኡስታዝ ሰይድ ተቋሙ መልካም ስነ ምግባር ያላቸውን ዜጎች ለማፍራትና የኢስላማዊ ትምህርት ተደራሽነትን ለማስፋት የጀመረውን ጥረት አጠናክሮ እንደሚቀጥል ቃል ገብተዋል። በመርሃ ግብሩ ማጠቃለያ ላይ ለተመራቂ ተማሪዎች የማበረታቻ ሽልማት የተሰጠ ሲሆን ሀሩን ሚዲያን ጨምሮ ለማዕከሉ እድገት አስተዋጽኦ ላበረከቱ ተቋማትና ግለሰቦች የእውቅና ሰርተፍኬት ተበርክቶላቸዋል። ሙጅማ ተቋ መስጂድ ከ20 ሚሊዮን ብር በላይ ወጪ የተደረገባቸውን 3 ታላላቅ ፕሮጀክቶችን አስመረቀ። ከተመሰረተ 2 ዓመታት ብቻ ቢቆጠሩም ለሌሎች መስጂዶች አርአያ የሚሆኑ ዘመናዊ ፕሮጀክቶችን በማከናወን የሚታወቀው የሙጅማ ተቋ መስጂድ ከ20 ሚሊዮን ብር በላይ ወጪ የተደረገባቸው 3 ዋና ዋና ፕሮጀክቶች መርቆ ለአገልግሎት አብቅቷል። መስጂዱ ሻዕባን 11 ቀን 1447ኛው ዓመተ ሂጅራ ባካሄደው የምረቃ ስነ ስርዓት ለመጀመሪያ ጊዜ የከርሰ ምድር ውሃ ፕሮጀክትን ለህዝብ አገልግሎት ክፍት አድርጓል። ለዚህ የውሃ ፕሮጀክት በአጠቃላይ 11 ሚሊዮን 760 ሺህ ብር ወጪ መደረጉን የገለጹት ኡስታዝ ካሚል ሸምሱ ለፕሮጀክቱ መሳካት አስተዋጽኦ ላበረከቱ በጎ አድራጊዎችና አህለል ኸይሮች ምስጋናቸውን አቅርበዋል። በዕለቱ ከተመረቁ ፕሮጀክቶች መካከል ሌላ የትራንስፎርመርና የመብራት ኃይል ዝርጋታ ሲሆን ለገመድ ለፖልና ለዝርጋታ ስራዎች በአጠቃላይ ከ8.9 ሚሊዮን ብር በላይ ወጪ መደረጉም ተገልጿል። ይህ ግንባታ በመስጂዱ ያለውን የኃይል እጥረት በዘላቂነት የሚቀርፍ መሆኑም ተገልጿል። በተጨማሪም ሙጅማ ተቋ መስጂድ አገልግሎቶቹን ዘመናዊና ዲጂታል ለማድረግ ያለመውን አዲስ ድረገጽ ዌብሳይት በይፋ አስመርቋል። ሙሉ ወጪውም በብሎፍቲክ የተሸፈነው ይህ ድረገጽ የመስጂዱ አገልግሎቶችን በዲጂታል ስርዓት ለማስተሳሰር ታስቦ የተሰራ ሲሆን ለሌሎች መስጂዶችም እንደ አርአያ ሊጠቀስ የሚችል ዘመናዊ ቴክኖሎጂ ስራ መሆኑም ተመላክቷል። ኡስታዝ ካሚል ሸምሱ በመጨረሻ መስጂዱ ለማህበረሰቡ የሚሰጠውን የአገልግሎት ጥራትና ምቾት ለማረጋገጥ የሚሰራቸውን ተራማጅ ተግባራት አጠናክሮ እንደሚቀጥልም ገልጸዋል። ኑር የቁርአን ባንክ በ5 ዓመታት ውስጥ ከ1.5 ሚሊዮን በላይ የቁርአን ቅጂዎችን ማሰራጨቱን አስታወቀ። ቅዱስ ቁርአንን በሁሉም የኢትዮጵያ ክፍሎች ለማዳረስ ዓላማ አድርጎ የተቋቋመው ኑር የቁርአን ባንክ የምስረታ 5ኛ ዓመቱን በደመቀ ሁኔታ አክብሯል። ተቋሙ ባለፉት 5 ዓመታት ባከናወናቸው ተግባራት ቁርአን ባልደረሰባቸው የሀገሪቱ ገጠራማና ሩቅ አካባቢዎች በመንቀሳቀስ ከአህለል ኸይሮች ከበጎ አድራጊዎች የተሰበሰቡ ከ1.5 ሚሊዮን በላይ የቁርአን ቅጂዎችን ለህዝበ ሙስሊሙ ማዳረስ መቻሉን ገልጿል። ይህ ተግባር የቁርአን ጥማት ባለባቸው አካባቢዎች ያለውን ከፍተኛ ክፍተት ለመሙላት ትልቅ አስተዋጽኦ ማበርከቱም ተመላክቷል። ኑር የቁርአን ባንክ በቀጣይም ቁርአንን በሀገር ውስጥ በስፋትና በጥራት ለማተም የሚያስችል ግዙፍ የቁርአን ማሳተሚያ ተቋም በአፋር ክልል ለመገንባት እንቅስቃሴ እያደረገ እንደሚገኝም አስታውቋል። ይህም አገሪቱ ለቁርአን ህትመት የምታወጣውን የውጭ ምንዛሬ ከመታደጉ ባለፈ ቅዱስ ቁርአንን በተመጣጣኝ ዋጋና በቀላሉ ለኡማው ተደራሽ ለማድረግ ያለመ ነው ብሏል። የመስረታ በዓል ዝግጅቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ ታዋቂ ዑለማዎች፣ ኡስታዞችና በርካታ ጥሪ የተደረገላቸው እንግዶችም ተገኝተዋል። ጠቅላይ ምክር ቤቱ ለሰራተኞች የትራንስፖርት አገልግሎት የሚሰጡ መኪኖችን ገዝቶ አገልግሎት ማስጀመሩን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሰራተኞቹ ከሚያቀርቧቸው ጥያቄዎች መካከል አንዱ የሆነውን የትራንስፖርት አገልግሎት ጥያቄ 3 መለስተኛ የህዝብ ማመላለሻ ተሽከርካሪዎችን ገዝቶ በማቅረብ ምላሽ መስጠቱን ገልጿል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ለሰራተኞቹ የትራንስፖርት አገልግሎት እንዲሰጥ የተገዙ መኪኖችን ቁልፍ ለጠቅላይ ምክር ቤቱ ዋና ስራ አስኪያጅ አስረክበዋል። በርክክብ ስነ ስርዓቱ ላይ ንግግር ያደረጉት ፕሬዝዳንቱ ጠቅላይ ምክር ቤቱ ከሰራተኞቹ ይቀርቡ የነበሩ ጥያቄዎችን ቀስ በቀስ እየፈታ እንደሚገኝም ገልጸዋል። ሼህ ሀጂ ኢብራሂም ቱፋ አክለውም ቀጣይ ጠቅላይ ምክር ቤቱ የሰራተኞቹ ጥያቄዎችን እንደሚመልስ በመግለጽ ሁሉም ሰራተኞች ሙሉ ትኩረትና አቅሙ ህዝበ ሙስሊሙን እንዲያገለግሉ አደራ ብለዋል። የጠቅላይ ምክር ቤቱ ዋና ስራ አስኪያጅ ሀጂ ከማል ሃሩን በበኩላቸው የጠቅላይ ምክር ቤቱ አመራር ከሰራተኞቹ የአቅም ግንባታ ስራ በተጨማሪ ጥያቄዎቻቸውን ከመመለስ አንጻር ተጨባጭ ስራ እየሰራ ነው ብለዋል። የሰራተኞቹ የትራንስፖርት አገልግሎት ሰርቪስ መጀመር ሰራተኞቹ ለተቋሙ የበለጠ ዋጋ እንዲሰጡና የትብብር ስሜት እንዲፈጠር ያደርጋል ሲሉም ዋና ስራ አስኪያጁ አክለው ገልጸዋል። በቀጣይ ከውጭ ወዳገኘነው መረጃ እናልፋለን። የኢራኑ ጠቅላይ መሪ ኢራን ከተጠቃች ክልላዊ ጦርነት ይቀሰቀሳል ሲሉ አሜሪካን አስጠነቀቁ።
የኢራኑ ጠቅላይ መሪ አሊ ካሜኒ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገራቸው ላይ የሚሰነዝሩት ማንኛውም ጥቃት ክልላዊ ጦርነት እንደሚያስከትል ዩናይትድ ስቴትስን አስጠነቅቀዋል። ለ37 ዓመታት ፍጹም ስልጣንን የያዙት የ86 ዓመቱ የበላይ መሪ እሁድ ዕለት በቴህራን ከተማ በተደረገ ዝግጅት ላይ በዚህ ጊዜ ጦርነት ከጀመሩ ክልላዊ ጦርነት እንደሚሆን ማወቅ አለባቸው ብለዋል። እንደ አውሮፓውያን አቆጣጠር በ1979 አያቱላህ ሮሃ ካሚኒ ከፈረንሳይ ስደት ወደ ኢራን የተመለሱበትን የኢራን አብዮትና በአሜሪካ የሚደገፈውን ገዥ መሐመድ ሬዛ ፓህላቪን የሸሹበትን ቀን ለማክበር ለተሰበሰቡ በርካታ ደጋፊዎች ንግግር አድርገዋል። ካሚኒ አሜሪካ ኢራንንና ሰፊ የነዳጅና የተፈጥሮ ጋዝ ሀብቷን ለመውሰድ ትፈልጋለች ያሉ ሲሆን በቅርቡ በተካሄደው ጸረ መንግስት ተቃውሞ ወቅት የተከሰተው ነገር በርካታ የመንግስት መስሪያ ቤቶች፣ ባንኮችና መስጂዶች ከተወረሩ በኋላ የተደረገው መፈንቅለ መንግስት ጋር ተመሳሳይ ነው ብለዋል። የበላይ መሪው የነበረው ገዳይ ሁከት አመጽ በማለት ገልጸው ከዚህ ቀደም በ2009 አረንጓዴ ንቅናቄ ወቅትና ሌሎች መሰል ተቃውሞቻቸው ይህንኑ ቃል ይጠቀሙበት ነበር። የቅርብ ጊዜው አመጽ ከመፈንቅለ መንግስት ጋር ተመሳሳይ ነው ብለዋል። በእርግጥ መፈንቅለ መንግስቱ ታፍኗል ሲሉ ካሚኒ አክለዋል። ግባቸው ሀገሪቱን በመምራት ረገድ ውጤታማ ማዕከላትን ማጥፋት ነበር። በዚህ ምክንያት በፖሊስ፣ በመንግስት ማዕከላት፣ የኢራን አብዮት ጥበቃ ጓድ መገልገያዎች፣ ባንኮችንና መስጊዶችን በማጥቃት የቁርአን ቅጂዎችን አቃጥሏል ሲሉ አመጹን ኮንነዋል። የካሚኒ ንግግር ተከትሎ ትራምፕ ኢራንን ስምምነት ላይ እንደምትደርስ ተስፋ አደርጋለሁ ብለዋል። የካሚኒ ንግግር ተከትሎ አሜሪካና ኢራን ስምምነት ላይ ሊደርሱ ይችላሉ የሚል ግምቶችም ተሰጥተዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ ያደረስነው ሀሩን መረጃችን ተጠናቋል። ከመረጃዎቹ ጋር ሲራጅ ሙሰማ ከካሜራ ባለሙያው ከድር ጋር አብረናችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።